የአብይ አህመድ መንግስት የአማራ ክልል ከእጁ እየወጣ ስለመሆኑ ተደርጓል በተባለው ግምገማ ተመላክቷል። ዘመነ ካሴ በበኩሉ የመጨረሻ የተባለ ማጥቃት ለማድረግ እየተዘጋጀ እንደሚገኝ ተነግሯል። ዘመነ ካሴ በሁሉም ቀጠና ያሉ የፋኖ ኃይሎችን ለመደበኛው ውጊያ እንዲዘጋጁ እያደረገ እንደሚገኝ ተመላክቷል። ሰሞኑን በተለይም በአማራ ክልል የተለያዩ ከተሞች በተካሄዱ ወታደራዊና ህዝባዊ መድረኮች ክልሉ ከፌዴራል መንግስቱ አስተዳደር ሙሉ ለሙሉ በሚባል መልኩ እየወጣ እንደሚገኝ ተደርሶበታል ተብሏል። የአማራ ክልላዊ አስተዳደር ማጣት ለፌዴራል መንግስቱ የስልጣን ቆይታ ጠንቅ እንደሆነ ጀነራሎች ስለመናገራቸውም ተጠቁሟል። የክልሉ አስተዳደርን ላለማጣት ወይም አሉ የሚባሉ ወታደራዊ ትጥቆችን ተጠቅሞ ሙሉ ለሙሉ መቆጣጠር ወይም ተሸንፎ ቢሆን መደራደር እንደሚገባ ስለመወሰኑ የውስጥ ምንጮች ሹክ ብለዋል። የተከበራችሁ የሚዲያችን ተከታታዮች ሰላም ጤና ይስጥልን። በዚህ መሰናዶ የፌዴራል መንግስቱ የገባበትን አጣብቂኝና የዘመነ ካሴን የማጥቃት ዝግጅት እንዲሁም የጦር ብዛት እናስቃኛችኋለን። አብራችሁን ዝለቁ። የፋኖ ኃይሎች ከሽምቅ ውጊያ ወጥተው መደበኛ ውጊያ ለማካሄድ የሚያስችል ጦር መገንባታቸውን ከታማኝ ምንጮች አረጋግጠናል። የፋኖ ኃይሎች በሁለት ዓመት ጊዜ ውስጥ ራሳቸውን በሽምቅ ውጊያ ውስጥ በማሳለፍ በመከላከልና በማጎልበት ወደ መደበኛ ውጊያ ማድረጋቸውን ምንጩ ተካፍየበታለሁ ካለው ስብሰባ መስማቱን ጠቅሶ ተናግረዋል። የሽምቅ ተዋጊ ለመደበኛ ውጊያ መብቃቱን የሚያረጋግጡባቸው መመዘኛዎች በጠቅላላ ተሟልተዋል የሚሉት ምንጩ የፋኖ ሰራዊት ህልቆ መሳፍርት ሆኗል ብለዋል። የሽምቅ ተዋጊዎች ከሽምቅ ውጊያ ስልት ወጥተው መደበኛ የሚባሉ ውጊያዎችን ለማካሄድ መመዘኛዎች ከአምስት እንደማይበልጡ በመድረኩ ተነስተው ውይይት ተካሂዶባቸዋል የሚሉት ምንጩ የፋኖ ኃይሎች በአምስቱ መመዘኛዎች ብቁዎች ሆነው ተገኝተዋል ባይ ናቸው። እንደ መረጃ ምንጩ ገለጻ የሽምቅ ተዋጊዎች መደበኛ ውጊያ ለማካሄድ ቀዳሚው ነጥብ በስልጠና የዳበረ የሰው ኃይል መገንባት የሚለው ነው። የፋኖ ኃይሎች በስልጠና የተገነባ ንቁ ተዋጊ ኃይል ከጊዜ ወደ ጊዜ በመገንባት ላይ ናቸው። መደበኛ ጦርነት እውነት ትልቅና በደንብ የሰለጠነ ሰራዊት ያስፈልገዋል የሚሉት ወታደራዊ ሊቁ ፋኖ ለዚያ የበቃ ነው ብለዋል። አማጺ ቡድኑ አባላቱን በዘመናዊ ጦርነት ስልቶች የጦር መሳሪያ አጠቃቀምና ወታደራዊ ዲሲፕሊን ማሰልጠን አለበት። ዝግጅት ክፍላችን አማጺዎች ከሽምቅ ውጊያ ወጥተው መደበኛ የሚባለውን ውጊያ ለማካሄድ ምን ያክል የሰው ኃይል ያስፈልጋቸዋል በሚል ጠይቋል። ምንጩ በበኩላቸው አማጺዎቹ ከሽምቅ ውጊያ ወይም ጉሬላ ዋር ወደ መደበኛ ውጊያ ለመሸጋገር የሚያስፈልጋቸው የሰው ኃይል ይህ ቁጥር ነው ተብሎ በቁጥር የሚቀመጥ አይደለም ይላሉ። ይህ የሚወሰነው በጠላት የሰራዊት ብዛት፣ በመልክዓ ምድሩና በታጠቁት የጦር መሳሪያ ጥራት ነው። ይሁን እንጂ በወታደራዊ ሳይንስ መርሆች መሰረት ለዚህ ሽግግር ከሚያስፈልጉ ወሳኝ መለኪያዎች ውስጥ አንደኛው የኃይል ጥምርታ የሚባለው ነው። በዚህ መመዘኛ መሰረት ወሳኙ ነገር ቁጥሩ ሳይሆን ከጠላት ጋር ሲነጻጸር ያለው ጥምርታ ነው ይላሉ። መመዘኛው የተመሰረተው በመከላከል ላይ ነው የሚሉት ምንጩ መደበኛ ውጊያ ማድረግ ማለት መሬት ይዞ መዋጋት ማለት ነው። አንድን ቦታ ይዞ ለመከላከል አማጽያኑ ከጠላት አካላት ጋር ቢያንስ ተመጣጣኝ ወይም አንድ ለአንድ ወይም በትንሹ የተጠጋ ቁጥር ያስፈልጋቸዋል ይላሉ። በተመሳሳይ መልኩ መመዘኛው በማጥቃት ላይ የተመሰረተ እንደሆነ አስቀድመው በመደበኛ ጦርነት ጠላትን ለማጥቃትና ለማሸነፍ በተለምዶ 3 ለ1 ወይም ለአንድ ጠላት 3 ወታደር ጥምር ያስፈልጋል ተብሎ ይታመናል ይላሉ። አማጽያኑ ይህንን ቁጥር የበላይነት በአጠቃላይ ሀገሪቷ ባይሆንም እንኳን ጦርነት በሚደረግበት ቦታ ውስጥ ላይ ማግኘት አለባቸው ብለዋል። ለመደበኛ ውጊያ አስፈላጊውና ሌላው ነጥብ የሰራዊት አደረጃጀት ለውጥ ማለትም ከቁጥር በዘለለ የሰው ኃይሉ አደረጃጀት መቀየር ይኖርበታል ይላሉ። ይህ ማለት ከሴል ወደ ክፍለ ጦር መቀየር አለበት እንደማለት ነው። በሽምቅ ውጊያ የሚንቀሳቀሱት በትናንሽ ቡድኖች ሲሆን ለቀጥታ ውጊያ ግን ሻለቃ ወይም ብርጌድ እና ክፍለ ጦር ፈጥረው በሰንሰለት መመራት አለባቸው ብለዋል። ይህ ማለት በሺዎች የሚቆጠሩ ወታደሮችን በአንድ ጊዜ በአንድ የጦር ግንባር የማሰለፍ የማዘዝና የማስታጠቅ አቅም ያስፈልጋል እንደማለት ነው ባይ ናቸው። ሌላኛው ለመደበኛ ውጊያ አስፈላጊ ነጥብ የስልጠና ጥራት የሚያስፈልገው የሰው ኃይል ተተኳሽ ብቻም ሳይሆን ልዩ ሙያ ያለው መሆን አለበት የሚለው ነው። የከባድ መሳሪያ ተጠቃሚዎችን ማሰልጠን፣ ማስታጠቅ፣ ማብቃትና መገንባት ያሻል ባይ ናቸው። መደበኛ ውጊያ ያለ መድፍ፣ ታንክና ጸረ አየር መሳሪያዎችን የሚታሰብ አይሆንም። ይህን መሰል መሳሪያዎች ከጠላት መማረክ ይቻላል ይላሉ። እነዚህን የሚንቀሳቀሱ የሰለጠኑ ባለሙያዎችን መገንባቱ ግን ይደር የማይባል ነጥብ እንደሆነ ትኩረት ሰጥተው አንስተውታል። ለመደበኛ ውጊያ የሎጂስቲክ ባለሙያዎች ያስፈልጋሉ። የሽምቅ ተዋጊዎች ስንቅ በየመንደሩ ያገኛሉ። መደበኛ ሰራዊት ግን የራሱ የሎጂስቲክስ መስመር ያስፈልገዋል። ከጠቅላላ ሰራዊት ውስጥ ከፍተኛ ቁጥር ያለው አንዳንዴ ከ30 እስከ 40 በመቶ የሚሆነው በሎጂስቲክ ድጋፍ ሰጭነት መሰማራት አለበት ይላሉ። በተለይም አማጽያኑ ወደ መደበኛ ውጊያ ለመግባት በተለምዶ የሚከተሉት ደረጃዎች ላይ መድረስ አለባቸው ባይ ናቸው። እነዚህም ዞን ወይም ክልል ነፃ ማውጣት፣ ሰፊ መሬት ተቆጣጥሮ ማስተዳደር፣ መጀመርና ሌሎች የሚጠቀሱ ናቸው። የጠላት አቅም መዳከም፣ የመንግስት ራዕይ ተበታትኖ ወይም ሞራል ወድቆ የፋኖ ቁጥር ከጠላት ጋር ሲነጻጸር ወደ ተቀራራቢ ደረጃ ሲመጣ መደበኛ ውጊያ ማድረግ ይቻላል ይላሉ። ይህንን የሚለው ወታደራዊ ሳይንሱ ነው። በእርግጥ የፋኖ ኃይሎች በወታደራዊ ሳይንሱ ከተዘረዘሩት ውስጥ የማያሟሉት ነገር ቢኖር
ከባድ መሳሪያዎችን ብቻ ነው ባይ ናቸው። ምንም እንኳን የመረጃ ምንጩ እንደሚሉት ፋኖቹ በቂ የሰው ኃይል ሳይኖራቸው ለምሳሌም ከጠላት በታች ሆነው ወደ መደበኛ ውጊያ ከገቡ የመንግስትን ሰራዊት ባለው ከባድ መሳሪያና የሰው ኃይል ብልጫ በቀላሉ ሊደመሳቸው ይችላል። በርካታ ወታደራዊ ሳይንስ አዋቂያን አንድ ሽምቅ ተዋጊ ወደ መደበኛ ውጊያ ለማሳደግና ለመቀየር ቢያንስ በተወሰኑ የጦር ግንባር ከጠላት የላቀም እኩል የሰው ኃይል ማሰለፍ፣ የከባድ መሳሪያ ድጋፍ ማግኘትና አስተማማኝ የሎጂስቲክስ መስመር ያስፈልጋቸዋል ይላሉ። እንደ ፋኖ ኃይሎች መረጃ ከላይ ባለሙያዎች የጠቀሷቸው በጠቅላላው ተሟልተዋል። የፋኖ ኃይሎች እስካሁን ድረስ አመራር መመደብ ሆነ አንድ መሆን አልቻሉም። በዚህ ሁኔታ መደበኛ ውጊያ ማካሄድ ከባድ እንደሚሆን መናገር አያስፈልገውም። የአመራርና የትዕዛዝ መዋቅር ማጠናከር ለመደበኛ ውጊያ ቀዳሚው መስመር ነው። መደበኛ ያልሆነ ውጊያ ወደ መደበኛ መዋቅር ሲቀየር ግልጽ የሆነ የትዕዛዝ ሰንሰለትና ወታደራዊ ተዋረድ መዘርጋትም አስፈላጊ ነገር ነው። ይህ ለውጊያ ቅንጅትና ለዲሲፕሊን ወሳኝ መስመር እንደሆነ የሚነገር ነው። መደበኛ ጦርን ማስኬድ እጅግ ውድ ነገር ነው። ቡድኑ ወጥነት ያለው የገንዘብ ድጋፍ፣ የጦር መሳሪያ ግዥና ሌሎች ወጪዎችን ለመሸፈን ዘላቂ ምንጮች ለምሳሌ የውጭ ድጋፍ ወይም የሀብት ቁጥጥር ማግኘት አስፈላጊ ነገር ሊሆንበት እንደሚችልም የሚታመን ነገር ነው። የሆነ ሆኖ የፋኖ ኃይሎች መሪው ዘመነ ካሴ በቅርቡ መደበኛ ውጊያዎችን ለማድረግ በስንድት ላይ እንደሚገኙ ምንጩ ነበርኩበት ባሉትና አንድ ሚስጥራዊ ስብሰባ መናገሩን ጠቅሰው ተናግረዋል። የአማራ ሕዝብ ለፋኖ ኃይሎች ያለው ድጋፍ አሁንም እንደቀጠለ ነው የሚሉት ምንጩ ሕዝባዊ መሰረት ያለው ውጊያ አሸናፊ እንደሚሆን ምንም ጥርጥር የለውም ባይ ናቸው። የአማራ ሕዝብ ጦርነት ውስጥ ከገባ ከጥቂት 7 ዓመታት ተሸጋግሯል። የተራዘመ ጦርነት ሕዝብን ማሰልቸቱ፣ ኢኮኖሚን ማድቀቁ አይቀሬ ነገር ነው። ውጊያ በተፈጥሮ የሚመገበው ኢኮኖሚ ነው። ምንጩ ይህንን በመጥቀስ ህዝባዊ መሰረታችሁን እንዳታጡ ምን እየሰራችሁ ነው በሚል ጣቢያውን ጠይቆታል። በምላሹም የተራዘመ ግጭት የአንድን ሀገር ኢኮኖሚ በእጅጉ ያወድማል፣ ግን የሚወድመው የህዝቡ ብቻ ሳይሆን የመንግስትም የዋጋት አቅም ጭምር ነው ይላሉ። የተራዘመ ግጭት የሰውና የካፒታል ሀብት ያወድማል። ግጭቶች መሰረተ ልማቶችን ማለትም መንገዶችን፣ ድልድዮችን፣ ሆስፒታሎችን፣ የኃይል ማመንጫ ጣቢያዎችን ጭምር እንደሚያወድምም ግልጽ ነው። እንዲሁም የሰውን ህይወት ይቀጥፋል ወይም ይጎዳል። ይህም ለወደፊት ኢኮኖሚያዊ እንቅስቃሴ የሚያስፈልጉ ቁልፍ ሀብቶችን የሚያሳጣ ተግባር ነው። ሌላው የተራዘመ ግጭት የምርት እና የንግድ መስተጓጎልን የሚያስከትል ነገር ነው። የዕለት ተዕለትን የንግድ እንቅስቃሴዎችን ይቆማሉ ወይም እንዲቀንሱ ይደረጋሉ። ፋብሪካዎች ይዘጋሉ። የእርሻ መሬቶችም ጥቅም ላይ መዋል ያቆማሉ። እናም የትራንስፖርት መስመሮች በመዘጋታቸው እቃዎችና አገልግሎቶች እንዲሁም የአቅርቦቶች ሰንሰለቶችም ይቋረጣሉ። የተራዘመ ግጭት የዋጋ ንረትና የገንዘብ ዋጋ መቀነስን ያስከትላል። የምርት እጥረት ሊከሰት ይችላል። መንግስት ለጦርነት ወጪ በመሸፈን ብዙ ገንዘብ ሊያተምና ሊያሳትም ይችላል። የዋጋ ንረት በከፍተኛ ደረጃ ይጨምራል። የሀገሪቷ የገንዘብ ዋጋ በዓለም አቀፍ ደረጃ እጅግ እንዲወርድ ይደረጋል። በተመሳሳይ መልኩ የተራዘመ ግጭት የኢንቨስትመንት ፍሰቱን ያቋርጣል ወይም ካፒታል ፍላይት እንዲፈጠር ያደርጋል። የሀገር ውስጥም ሆነ የውጭ ባለሀብቶች ንብረታቸውንና ገንዘባቸውን ይዘው ወደ ተረጋጉ ሀገሮች ለመሄድ ይገደዳሉ። ይህም ለአዲስ ፕሮጀክቶችና ለኢኮኖሚ እድገት የሚያስፈልገውን የገንዘብ ፍሰት እንዲቋረጥ ማድረጉ የታመነ ነው። በተመሳሳይ መልኩ መንግስት የተራዘመ ግጭት ለዕዳና ለገንዘብ ድጋፍ ፍላጎት ያጋልጣል። መንግስታት የጦር ወጪያቸውን ለመሸፈን የውጭና የውስጥ ብድር ይወስዳሉ። ይህም ከግጭቱ በኋላ ለረጅም ጊዜ የሚቆይ ከፍተኛ የዕዳ ጫናን ይፈጥራል። የመጨረሻው ነጥብ የተቋማት መዳከምን ያስከትላል። ግጭት የመንግስትን የመሰብሰብ አቅም ያሳንሳል፣ እንዲሁም የህግ በላይነትንና የመንግስት ተቋማትን ያዳክማል። ይህም ከግጭት በኋላ የኢኮኖሚ ማገገሚያን እጥረቶችን እንዲወሳሰቡ እንደሚያደርግ ግልጽ ስለመሆኑ አንስተው አብራርተዋል። መፍትሄውም የግጭቱን ጊዜ ማሳነስና ማሸነፍ አለያም መደራደር ነው ባይ ናቸው። የፌዴራል መንግስቱ በበኩሉ አማራ ክልል ከአስተዳደሩ እየወጣ ስለሆነ አማራ ክልልን አጣው ማለት የተረጋጋች ሀገር ለመምራት እንደሚቸገር በስብሰባው ተነስቷል። የሀገሪቱ የፖለቲካ የስበት ማዕከል የአማራ ክልል ነው። የአማራ ክልል አይደለም ከአስተዳደር ወጥቶ ቀርቶ ጣልቃ የማይገባበት መንግስት ቢሆን እንኳን ለፌዴራል መንግስቱ አደገኛ እንደሚሆን ፖለቲከኞች ያነሳሉ። በጉዳዩ ላይ አስተያየታቸውን የሰጡት አንድ የፖለቲካ ሳይንስ ባለሙያ አማራ ክልል የሀገሪቱ ሁለተኛ ከፍተኛ ሕዝብ ብዛት ያለውና በመልክዓ ምድር ማዕከላዊ ስፍራ የሚገኝ በመሆኑ ከስርዓቱ መውጣት የፌዴራል መንግስቱን ህልውና የሚፈታተን ይሆናል ይላሉ። የአማራ ክልል ከስርዓቱ አስተዳደር ከወጣ በቀሪዋ ኢትዮጵያ ላይ የፌዴራል ስርዓት መናጋትና የፖለቲካ ቀውስ ሊፈጠር ይችላልም ሲሉ ያክላሉ። የአንድ ትልቅ ክልል መውጣት ለሌሎች ክልሎች በተለይ ለትግራይና ለኦሮሚያ ክልል ተመሳሳይ ጥያቄዎችን በይበልጥ እንዲያነሱ እንደ ማበረታቻ ሆኖ ያገለግላል ሲሉ ያክላሉ። ይህም የፌዴራል መንግስቱ በሀገሪቱ ላይ ያለውን ስልጣን እና ህጋዊነትን ሙሉ በሙሉ እንዲያጣ እንደሚያደርገው አንክሮ ይሰጣሉ።
የአማራ ክልል ከስርዓቱ ሙሉ ለሙሉ ቢወጣ ወይም ከአብይ አህመድ አስተዳደር ቢነጠል የሚከሰተው ሌላው ነጥብ በስርዓቱ ላይ የመፍረስ አደጋ መደቀኑ ነው ባይ ናቸው። ኢትዮጵያ ቀድሞውንም በብሔር ፌዴራሊዝም ላይ በተመሰረቱ ውስጥ ያለችው ሀገር በመሆኗ የአማራ ክልል ከቁጥጥር ውጭ መውጣቱ የሀገሪቱን የፖለቲካ ቁልፍ በመቀየር መፍረስ ሊያስከትል ይችላልም ሲሉ ያክላሉ። ሌላው ነጥብ አዲስ አበባ ላይ የሚመጣው የፖለቲካ ኢኮኖሚና የዲፕሎማሲ ጫና ነው። አዲስ አበባ በጂኦግራፊ አቀማመጧ ከአማራና ከኦሮሚያ ክልል ጋር የተቆራኘች በመሆኗ ክልሉ ከአብይ አህመድ አስተዳደር ማውጣት በከተማዋ የፖለቲካና የጸጥታ ሁኔታ ላይ ከፍተኛ ተጽዕኖ ይኖረዋል ይላሉ ባለሙያው። ሌላው ነጥብ ከፍተኛ የኢኮኖሚ ውድቀት ያስከትላል የሚለው ነው። የግብርና የገቢ ምንጮች ሊጠፉ ይችላሉ። የአማራ ክልል ለሀገር አቀፍ ኢኮኖሚዎች ትልቅ አስተዋጽኦ ያለው ክልል ነው። በተለይም ግብር፣ የሰው ኃይል፣ የእርሻ ምርቶችን ወዘተ የሚገኝበት ክልል እንደመሆኑ መጠን የኢኮኖሚ መዳከም ሊያስከትል ይችላል። ሌላውና ትልቁ ነጥብ የፌዴራል ሰራዊትን መዳከምም ያስከትላል። የአማራ ክልል ለኢትዮጵያ መከላከያ ሰራዊት ወሳኝ የሆነ የቅጥርና የኃይል ምንጮችን እንደሚያቀርብ የሚታመን ነው። ክልሉ ራስ ገዝ ከሆነ የመከላከያ ሰራዊቱ አቅሙ በእጅጉ እየተዳከመ እንደሚመጣም ያደርጋል ይላሉ። የውስጥ ግጭቶች መባባስንም እንደሚያስከትል ባለሙያ አብራርተዋል። ከዚሁ በመነሳት ይመስላል ጠቅላይ ሚኒስትሩ የሚከፈለው መስዋዕት ተከፍሎም ቢሆን አማራ ክልል ከአስተዳደራቸው እንዲያወጣ መደረግ አለበት ማለታቸው። በክልሉ ያለው ግጭት የፌዴራል መንግስቱን ኃይሎች እያዳከማቸውና እያሰለቻቸው ሲሆን አዋጊ መኮንኖች በወሰዱት ግምገማ ክልሉ ከአብይ አህመድ አስተዳደር እየወጣ ነው። ይህንን ተከትሎም አብይ አህመድ የሚወስደው ማንኛውም እርምጃ ተወስዶ ክልሉ ሙሉ ለሙሉ ወደ አስተዳደሩ እንዲመለስ መወሰኑንም ምንጮች ተናግረዋል። በአማራ ክልል የተካሄደውን ወታደራዊ ስብሰባዎች ተከትሎ በተወሰደው ግምገማ ክልሉ ከአስተዳደራቸው የመውጣቱን ነገር ጫፍ መድረሱ የተረጋገጠ ሲሆን ለማስመለስ ጠንካራ ወታደራዊ ዘመቻ ለማድረግ ስለመወሰኑም ተመላክቷል። ለአሁኑ በዚሁ አበቃን። ቸር ያቆየን።